አልፈልግም በቃ ኖ አይደለም አንድ ነገር ልንገር ሰላም አንድ ነገር ልንገር ቤቱስ ከዚህ በላይ እንድትቆይ አልፈልግም ለምን አልፈልግም በቃ ችግሮችን ተነጋግሮ አትፍታልኝ ተረጋጋ አንቺ ስለኔ መናገራት እሺ መደወልኩት እሺ ነበር በቃ እሺ እንዲሆነ ለምን ተረጋጋና ቁጭ ብለህ አውራቸው ስለምርሽ ማውራ ቆይ ስለ ቤተሰባችሁ ጉዳይ ነው ሌላ ምንም እናወራው ነገር የለም ግድ የለም ተረጋግተን እናውራ ምን እንደማወራ ደግሞ ቁጭ ብለን ብናወራ አይሻልም ጀመርኩ ከጊዜያት በኋላ ግን አንዳንድ የባህሪ ለውጦች እመለከትበታለሁ ቅድም ለሊት ላይ አላገኘው ማለት ለሊት ላይ አላገኘው ማለት አልገባኝም በቃ እንዳልኩ እንተኛለን አብረን ከዛ በኋላ ግን የሆነ ሰዓት ላይ ለሊት ስነቃ አላገኘውም አጠገቤ ማለት ነው እና ምንም ይሄ ቁጭ አድርገህ ልታናገረው ምናምን የምትችልበት ወይ የለም ሳናገረው ሊመልስልኝ አይችልም አንቺ ነሽ እየቃዥሽ ያለሽው ወደ ራስሽ ተመለሺ በዚህ አይነት ለንግባባ አንችልም አይነት ነገር ጭቅጭቅ ይፈጠራል በመሃላችን ማለት ነው እና አንዴ ቁጭ ብለን እናወራ በቤተሰባችሁ ጉዳይ አንዳንድ ማውራችሁ ነገር ስላለ ቤተሰባችን ጉዳይ እኮ የኛ ቆይ ዞር አድርግልኝ ቤተሰባችን ጉዳይ እኮ የኛ ጉዳይ ነው አይደል ይገባኛል እና ስትኖር ብዙ ነገር ታውቃለህ ብዙ ስትኖር ብዙ መኖርኩ ቁጥር ብዙ ነገሮችን ትረዳለህ ከዛ አንፃር የእድሜ ጋፕ ኖሮ ራሱ ለመግባባት ሞክራችሁ ይሄን ያህል መኖራችሁ በጣም የሚያስቀና ነገር ነው እንግዲህ እስኪ ልጅ የለም በመሃላችሁ ይሄን ያህል ጊዜ ከቆያችሁ እንኳን እኮ የለኝም እኮ አይደል በእንቅልፍ ልብ ስለሆነ አንተ እንዴት ልታስታውስ ትችላለህ በእንቅልፍ ልብ ማለት እኮ የእንቅልፍ ልብ ማለት ነው እሺ ጠፋብኝ እኮ just ይኸውልህ አንድ ነገር ልንገር ማለት እዚህ አውራት ተረጋጉ እዚህ ማውራት ትችላለህ ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁ ከሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ሰላማችሁ ይብዛ እንግዲህ ዛሬም እንደተለመደው ለእናንተ ይጠቅማል ያልነውን ፕሮግራም ይዘን ቀርበናል አንደታችን ወደ ቢሮ መጣ እንግዲህ አንዳንድ ችግሮች ተፈጥረዋል ትዳሬ መስቀልቅሎ ወጥቷል ይሄንን ደግሞ እናንተ ተፈቱልኛላችሁ ብዬ ወደዚህ መጥቻለሁ ብላ ከዚህ አጠገቤ ቁጭ ብላለች ምን እንደገጠማት ከሷ ጋር የተወሰነ ቆይታ እናደርጋለን ምን ገጠማት ምንድነው የገጠማት ለእናንተ የሚጠቅሙ ነገሮችን ለማስተላለፍ እንሞክራለን እስከዛው ድረስ ግን አብራችሁን ቆዩ ሰላምቴ እስኪ በስልክ የተወሰነ ነገር ነግረሽኛል ትዳርሽ ላይ አንዳንድ አደጋዎች እንደገጠሙና ትዳርሽን ለመቀጠል የግዴታ ያንተ ገዛ ያስፈልገኛል ብለሽኛል መጀመሪያ ግን ስምሽን አስተዋውቂና እስኪ ወደ ገጠመሽ ነገር ብትገቢ እሺ ስሜ ያው ኑሐሚን ይባላል እንደነገርኩ ነው በስልክ እንዳወራ ነው ካንተ ጋር ከባለቤቴ ጋር 1 አመት ተኩል ሆኖናል በትዳር አብረን መኖር ከጀመረን በደንብ እንተዋወቃለን ብዙ አመት በፍቅር ቆይተናል ከዛ በኋላ ነው ወደ ትዳር ነው በደንብ ነው የምንተዋወቀው በደንብ ነው የምንግባባው ፌሻል ተያይተን እንግባባለን ምናምን ነገር ከዛ በኋላ ግን ቆይተን ወደ ትዳር ገባን ወደ ትዳር ገብተንም በሰላም ነበር እንኖር የነበረው በደንብ እየተግባባን ያለውን ነገር እየተነጋገርን ነበር እንኖር የነበረው ከጊዜያት በኋላ ግን አንዳንድ የባህሪ ለውጦች እመለከትበታለሁ ቅድም በደንብ እንደነገርኩ እንደመጀመሪያው አይደለም መጀመሪያ ላይ ይንከባከበኝ እንደነበረው መጀመሪያ ላይ ያለው እና አሁን ላይ ያለው አንድ አይደለም ያ ማለት ደግሞ ማለት ነው አብሮኝ ተኝቶ ማታ ላይ አብረን ነው የምንተኛው ራሳችንን በልተን ምናምን ተነጋግረን ጧት ፕሮግራማችን አስተካክለን ማድረግ ያለብኝን አድርጌ ቁርሶኝ ሰርቼ ምናምን ማታ አብረን ነው የምንተኛው ከዛ በኋላ ግን ለሊት ላይ አላገኘው ማለት ለሊት ላይ አላገኘው ማለት አልገባኝም በቃ እንዳልኩ እንተኛለን አብረን ከዛ በኋላ ግን የሆነ ሰዓት ላይ ለሊት ስነቃ አላገኘውም አጠገቤ ማለት ነው አጠገቤ አይኖርም ማለት እየተነሳ ይሄዳል ነው ወይስ አላገኘውም ማለት በምን አይነት መንገድ እስኪ ግልጽ አድርጊልኝ በቃ ይሄ በእንቅልፍ ልቡ ተነስቶ ይሄዳል ምናምን ነገር አዎ ተነስቶ ይሄዳል ምናምን በቃ የሆነ ሰዓት ላይ አላገኘውም ስፈልገው ምናምን በቃ ይጠፋብኛል ማለት ነው ከዛ በኋላ ደግሞ ቀን ላይ ደግሞ ይመለሳል ጧት ላይ ደግሞ አገኘዋለሁ
እና ምንም ይሄ ቁጭ አድርገህ ልታናገረው ምናምን የምትችልበት ወይ የለም። ሳናገረው ሊመልስልኝ አይችልም። አንቺ ነሽ እየቃዥሽ ያለሽው፣ ወደ ራስሽ ተመለሺ፣ በዚህ አይነት ልንግባባ አንችልም አይነት ነገር ጭቅጭቅ ይፈጠራል በመሃላችን ማለት ነው። ይሄ ችግሮች አሉ። ይሄንንም ልፈታው ማልችለው ማለት ግራ እስኪገባኝ ድረስ ምን እንደተፈጠረ ምን እንደሆነ ምንም እስከማላቅ ድረስ ከዛ በኋላ እነዚህን ጉዳዮች ፋሚሊም ሳማከር በቃ ወደ ጸበል ይዘሽው ሂጂ፣ የሆነ ይሄ እንደዚህ አይነት ነገሮች ይሄ መንፈስ ሊሆን ይችላል የሆነ እንትን ሊሆን ይችላልና ጸበል ብታስጠምቂው ጥሩ ነው ሲሉኝ ቤተሰቦቼ በቃ ቁጭ አድርጌው ጸበል ለመውሰድ 15 ቀን እዛ ቆይተን እንመለሳለን፣ ስራም ፈቃድ እናስገባና እዛ ቆይተን እንመለሳለን አይነት ወይ ያቀረብኩለት ማለት ነው። ይሄንን በማቀርብለት ጊዜ ግን ፈቃደኛ አይደለም። መጠመቅም ካለብሽ ጸበል እንትን ማለትም ካለብሽ ራስሽ ሂጂ፣ እኔ እንትን አይደለሁም፣ አንቺ ነሽ እዚህ ጋር ችግር እየፈጠርሽብኝ ያለሽ፣ አንቺ ነሽ ህይወቴ ላይ ሰላም እየሰጠሽኝ አይደለም አይነት ነገር ነው የተፈጠረ ያለው። በሱ ብቻ አይደለም። ከዛ በኋላ ደግሞ ቤት ውስጥ እኔም ሰራተኛ ነኝ እሱም ሰራተኛ ነው። ሴቭ የምናደርገው ገንዘቦች አሉ እና በቃ እናስቀምጣለን፣ ገቢ ወጪያችንን እናስቀምጣለን ማለት ነው። ስለዚህ የምናስቀምጣቸው አሁን ላይ ደግሞ የምናስቀምጣቸው ገንዘቦች እንዴት የሉም ማለት እኔ እንጃ በቃ ወዴት እንደሚያሸሻቸው ምን እንደሚያደርግበት አላውቅም። የሉም ገንዘቡ የት እንደሚደረግ አላውቅም። እንደውም በቃ የሆነ ሱስ ጀምሯል የሆነ ነገር አድርጓል ብዬ ለመከታተል ሞክሬያለሁ፣ ግን የሚጠቃቀመው ነገር ምንም የለም። ቤትም በተለመደው ሰዓት ነው የሚመጣው። ተነስቶ ለሊት ከመውጣት ውጪ ሌላ አይነት ለየት ያለ ነገር የለውም። አይጠጣም፣ ምንም አይልም፣ ግን ገንዘቡ የለም ማለት ገንዘቡ የለም ማለት በምን አይነት መንገድ ነው ገንዘቡ የሌለው ማለት? አንቺ በማታውቁበት መንገድ ገንዘቡን እያወጣ ነው ወይስ የምታስቀምጡበት መንገድ ምንድነው? እና አለመኖሩንስ እንዴት አወቅሽ አንቺ? እሺ ያው የጋራ አካውንት አለን፣ እዛ ላይ ነው ሁለታችንም የምናንቀሳቅሰው የጋራ አካውንት አለን። ሴቭ የምናደርገው ቤት ውስጥ ነው። ከዛ በኋላ እሱ ነው አካውንታችን ውስጥ የሚያስገባው ማለት ነው። ይሄ ዴሊ የምናደርገው ነገር ነው። ግን አሁን አካውንታችንን ቼክ ሳደርግ የሚገባ ገንዘብ የለም። በቃ ከት አድርጓል ማለት ነው። እኔ አስገባ ብለን ይገባል ብለን የምናስቀምጣቸው ገንዘቦች የሉም፣ አይገቡም። ከዛ በኋላ ቤት ውስጥ የምናስቀምጥበት ካዝና ውስጥ የለም ገንዘቡ። እኔ በማውቀው መንገድ አይደለም የተንቀሳቀሰ ያለው እና ይህንንም ደግሞ ለመጠየቅ ስሞክር ሌላ ታሪክ ነው የሚፈጠረው። ይሄ ቁጭ ብሎ ለመነጋገር የሚፈቅድ አይነት አይደለም፣ ግጭት ነው። በቃ ለምንድነው የምትጨቀጭቅኝ አይነት ወይ ማለት ነው። እኔ ትዳሩን እንዲጠላ እንደማደርገው እኔ በቃ ሰላሙን እየነሳሁት እንደሆነ አይነት ነገር ነው እየተፈጠረ ያለውና በብዙ መንገድ ላጣራ ሞከርኩኝ ምን እየተፈጠረ እንዳለ ቤቴ ውስጥ ለምንድን ነው እንደዚህ የሆነ ያለው። ከዛ ደግሞ የጀመረው ነገር ካለ ግን ምንም ነገር የለም። ገንዘቡ የት እንደሚሄድ አላቅም፣ ለማን እየሰጠ እንደሆነ አላቅም፣ የት እየሸሸገው እንደሆነ አላቅም፣ ምን እንደሆነ አላቅም። እስከዛሬ ግን ቁጭ ብለን ነበር የምንነጋገረው። የሆነ ሰዓት ነው የተቀየረብኝ በማላቀው መንገድ ማለት ነውና ያለው ነገር ይሄ ነው። እስኪ ኑሐሚን ምናልባት የነገርሽኝ ነገር ትንሽ ግራ ያጋባል። እንዴት ነው ማለት ምን ያህል ጊዜ ሆነው ይሄ ነገር ከተፈጠረ? እንደዛ ከሆነስ ደግሞ ማለት ለሊት ይሄዳል በእንቅልፍ ልብ የሚሄድ ይሄ በጣም ችግር ነው እና ከዚህ በፊት እንደዚህ ነበረ ወይስ ከመቼ ጀምሮ ነው ይሄ ተፈጠረው የሚለውን ነገር እስኪ አብራሪልኝ። ከዚህ በፊት እንደዚህ አይነት ነገር የለበትም። በቃ ተጋብተን ብዙ ቆይተናል ማለት 1 ዓመት ተኩል ቆይተናል። ግማሹን ጊዜ ግን በቃ በሰላም ነበረ። ሰላም ነው፣ ምንም ተነስቶ የሚሄድበት ምናምን አልነበረም። በቃ ሰላም ነው፣ የምንኖረው ሰላማዊ ህይወት ነው። ግን የሆነ ሰዓት ላይ እንደዚህ ዲቴል እንደዚህ ነው ጊዜው ብዬ ባላስታውስም በቃ የሆነ ሰዓት ላይ ተነስቶ ይሄዳል። አላገኘውም እና የሆነ ሰዓት ላይ ተነስቶ ይሄዳል እንጂ መጀመሪያም የነበረ ነገር አይደለም። በቃ ከተጋባን ከጊዜያቶች በኋላ የመጣ ነገሮች ነው። ከዛ በኋላ አብረን እንተኛለን፣ ተነስቶ ይሄዳል ማለት ነው። አላገኘውም ለሊት። ከዛ በኋላ ደግሞ ቀን ተመልሶ ይመጣል፣ ሲነጋ ተመልሶ ይመጣል። ያን ያለው ነገር እንጂ መጀመሪያ እንደዚህ አይነት ችግር አልነበረበትም። እስኪ ምን አለ ታውቂያለሽ ማለት ከመጋባታችሁ በፊት በደንብ ተዋውቃችኋል? ስለ ግል ባህሪው፣ ስለ ቤተሰቦቹ እንደዚሁም ከቤተሰቦቹ ጋር የተገናኙ
አንዳንድ ጉዳዮች አንዳንድ ምን አይነት ቤተሰብ አለው ስለ ቤተሰቦቹ ባህሪ ስለሱ ባህሪ ምን ያህል በደንብ ታውቃለሽ? ኦኬ ያው ከትዳር በፊት ብዙ አመት አብረን በሪሌሽን ቆይተናል። ከዛ በኋላ ነው ወደ ትዳር የገባነውና በደንብ ተዋውቀን በደንብ ተግባብተን ነው የተጋባነውና ቤተሰቦቹም አሪፍ ቤተሰብ ላይ ያደገ ልጅ ነው እና በቃ ይሄን አክል እንትን የሚባልበት ቤተሰብ ላይ አይደለም። በደንብ አሪፍ ቤተሰብ ላይ ነው ያደገው። ያው አስተማሪዎች ናቸው ቤተሰቦቹ። በደንብ እንተዋወቃለን በደንብ እንግባባለን። ከዛ በኋላ የኔም ቤተሰቦች በደንብ ያውቃቸዋል በደንብ ይግባባሉ በደንብ ማለት ነውና ይሄ በመሐላችን ጋፕ የለም። በደንብ እንተዋወቃለን። አዎ በደንብ እንተዋወቃለን በደንብ እንግባባለን። እነሱም የኛን ቤተሰብ ያውቃሉ የኛን ቤተሰብ እነሱን ያውቃሉ። ክሎዝ ናቸው በጣም ማለት ነውና ይሄን አክል ጋፕ የላቸውም። በደንብ ነው የሚግባቡት። በደንብ ተዋውቀን ነው ከትዳር በፊት በደንብ ተጠናንተን በደንብ ተግባብተን ነው የተጋባነው። ታዲያ ማለት ትንሽ ግራ አጋባኝ ነገር ይሄን ያህል ጊዜ የምትተዋወቁ ከሆነ በትዳርም በጓደኝነትም ወይም በፍቅር ግንኙነትም ብዙ ጊዜ የምትተዋወቁ ከሆነ ድንገታዊ የሆኑ ነገሮች እንዴት ሊፈጠሩ ቻሉ? ምናልባት አካላዊ ግጭት ወይም አእምሮ ላይ ችግር ተፈጥሮበት ሲሆን የደረሰበት አደጋ አለ? ከዚያ አንግል ምናልባት አንቺ አውቀሽም ይሁን ሳታውቂ የደረሰበት የጭንቅላት ሊሆን ይችላል የተለያዩ ነገሮች። ኦኬ እንደዚህ አይነት ነገሮች የለበትም። ያው ትዳር ከመመስረታችን በፊትም ከበኋላም ሄልዝ ቼክ አፕ አለን። ቼክ እንደረጋለን ሁሉ ጊዜ የጤና ቼክ አፕ እናደርጋለን። የአይምሮም ምንም አይነት እንትን የለም ስትረስም የለበትም። ይናክል ሉዝ ያደርግበታል ብዬ የማስበው ነገር የለም። እና ደግሞ ቼክ አፕ አለው የምርመራ ወረቀቶች ምናምን አሉን እና እንደዚህ አይነት ችግር የለበትም። በቃ በመሃል የተፈጠረ ነገር ነው። ከዛ በኋላም ደግሞ ቼክ ተደርገን እናውቃለን። ቼክ ተደርጎ ያውቃል። ግን ከህክምና የተሰጠን እሱ ሉዝ ያደረገበት ምናምን ነገር የለም። በቃ ጤናማ ነው። የአይምሮ ምናምን ነገር ጤናማ ነው በደንብ ማለት ነው። በቃ ግን እኔ እሱ ነው በቃ ግራ ያጋባኛል። አሁን የሆነ ነገር ተገኝቶበት ቢሆን ሆስፒታል ሄዶ የሆነ ነገር ተብዬ ቢሆን ከዛ አንፃር ነው ልለው ይችላል። በቃ እንደዚህ የተፈጠረው በዚህ አይነት ነገር ስለደረሰበት እንደዚህ ሆኖ ነው ምትለው ነገር አለ አይደል? ነገር ግን ምንም የተፈጠረ ነገር የለም ምንም የሆነው ነገር የለም። በቃ በመሃል አደጋም አልደረሰበትም። በቃ በመሃል የተፈጠረ ነገር ነው። ምክንያቱም በማላውቀው ነገር ነው ይሄ የተፈጠረው። ከዛ በኋላ ደግሞ ሊያብራራልኝም ፍቃደኛ አይደለም። ስለዚህ ምንድነው እንደዚህ አርገ ቁጭ ብለ የምትወያየው ነገር አለ አይደል? እንደዛ ቁጭ አድርጎኝ ምናምን ሊያወራኝ ሊወያይ ምናምን አልፈለገም። እሱ ነው በቃ እኔም እንድደነጋገር ያደረገኝ ነገር እሱ ነው በቃ። እስኪ ምናልባት እስኪ እረፍት ማጣት እስኪ ምንድነው የሚሰራው ስራው? እስኪ ምንድነው እየሰራ የምትተዳደሩት? በምን መንገድ ነው? የስራ መብዛት አእምሮን በጣም ኦቨር ማስጨነቅ እንደነዚህ አይነት ነገሮች የጸባይ መለዋወጥን ያመጣሉ ብዬ አስባለሁ። አንዳንዴ ስራ ከአቅማችን በላይ ሲሆን እረፍት ማጣት አእምሮ ሰላም ሊሰማው የማይችልበት ሁኔታ ላይ መሆን እንደነዚህ አይነት ነገሮችን የጸባይ መቀየር ሊያመጣ ይችላል። እስኪ ስራው ምንድነው? በጣም አስጨናቂ ነው ወይ ስራው? እንቅልፍ እስካለመተኛት የሚያደርስ ነው ወይ? አይ ስራው ይሄን አክል የሚያስጨንቀው አይደለም። ቢሮ ላይ ነው የሚሰራው። ይሄን አክል አይምሮን አጨናንቆ ምናምን እንትን አይደለም። የሚያጨናንቀው ነገር አይደለም። ከዛ በኋላ ደግሞ እረፍት ይወስዳል። አንዳንዴ ቅዳሜ ላይ ይመጣል እረፍት አድርጎ ከዛ በኋላ እንትን አርፎ ምናምን ሰኞ ላይ ይገባል። ቢሮ ስለሚሰራ ቤት ውስጥ ስራውን ይሰራል ማለት ነው። ከዛ በኋላ ደግሞ ባለው ነገር እንተጋገዛለን። ይሄን አክል ኤክሰስ ወጥቶ ስራው ምናምን እንትን እንዲያደርግ አይምሮን እንዲያስጨንቀው ምናምን አይደለም። እንደዛ አይነት ስራ አይደለም የሚሰራው። በደንብ እረፍት ያገኛል በደንብ ያርፋል ምናምን በቃ ይሄን አክል እረፍት ቢነሳ ራሱ ከትዳር በፊት የነበረን ጊዜ ነበር በደንብ የሚያስጨንቀው የነበረው። ለምን ትዳር መመስረት የሚያሳስበን ጊዜ ስለነበረ ሁለታችንም የሆነ ሴቭ የምናደርገው ነገር ያስፈልገን ስለነበር በደንብ ይዛኒ በደንብ ይሯሯጣል ካሁኑ ይልቅ ማለት ነው። አሁን ላይ ግን ሁሉ ነገር የተሟላል ነው። ሁሉ ነገር ሴቭ አድርገናል። ከዛ በኋላ ደግሞ በፕሮግራም ነው እየኖርን ያለነው። እንዳልኩ ገንዘብ እያስቀመጥን ከዛ በኋላ አብረን የምናንቀሳቀስ አካውንት ስለሆነ ከዛ እያወጣን እንጠቀመው። ይሄን አክል ኤክሰስ ወጥቶ እንትን የለም። እንደዛ ነገር የለም። የሚያስጨንቀው ነገር የለም። ከዛ በፊት ነበር
ቤትም እንትን ማለቱ ከዛ በኋላ ቃማ ሟላቱ ምናምን ያን ያስጨንቅ ነበር። አሁን ላይ ግን ይሄን አክል የሚያስጨንቀው ምንም ነገር የለም። በቃ እኔ እንጃ እኔ ምን እንደሆነ ማቀው ነገር የለም። ብዙ ላማክረው ብዙ ሳይካትሪስት እንዲታይ ምናምን ሞክሬያለሁ። ግን በቃ እንደዚህ አይነት ነገር አይፈልግም፣ ፍቃደኛ አይደለም። እና ደግሞ ሉዝ ያደረገውም ደግሞ ሌላ ነገር የለም። እና በቃ እሱ ነው ግራ እየገባኝ ያለው። እኔም ያልተመለሰልኝ ጥያቄ እሱ ነው። እንደው ምናልባት ወይ ከቤተሰብ ጋር ከአያት ቅድመ አያት ጋር ከባዕድ አምልኮ ጋር የተገናኘ ነገር ሊኖር ይችላል። ምናልባት አንዳንዴ ቅድመ አያት ምናምን ከዘርዘር የሚተላለፍ ብዙ ነገሮች ሊኖሩ ይችላሉ። ምክንያቱም አንድ ሰው ድንገት ተነስቶ በእንቅልፍ ልቡ መሄድ በጣም የምታውቂው ሰው ስለሆነ እንደዚህ አይነት መቀየሮች እንደው ከድሮ ጋር በተገናኘ እንደዚህ ከመጥፎ ባዕድ አምልኮ መጥፎ አምልኮ ጋር የሚገናኝ ሊሆን ይችላል እስከምታውቂው ድረስ? እኔ እስከማውቀው ድረስ እንደዚህ አይነት ነገር የለባቸውም። በጣም እንትናቸው የቤተክርስቲያን ሰው ናቸው ቤተሰቦቹ። የካህን ልጅ ነው ምናምን ነገር እንጂ ይሄን አክል አይ እንደዚህ አይነት ነገር የለም በቤተሰባቸው። እርግጠኛ ነኝ እንደዚህ እኔ እስከማውቀው እኔ አውቃቸዋለሁ ቤተሰቦቹን እንተዋወቃለን ብያለሁ። እንደዚህ አይነት ነገር የለም። እንደዚህ ከእንትን ጋር የተያያዘ ምናምን ነገር የባዕድ አምልኮ ጋር የተያያዘ ምናምን ነገር የለም። ይሄን ነገር ራሱ ሳማክራቸው በቃ እነሱም ስነግራቸው ጸበል ይዘሽ ሂጂ ድንገት ሌላ ነገር ተፈጥሮ ይሆናል ምናምን አይነት ነገር ነው እንጂ ከቤተሰብ ጋር እንደዚህ አይነት ነገር ተፈጥሮ ሌላ ከባዕድ አምልኮ ጋር ምናምን እንደዚህ አይነት ነገር ያለበት ቤተሰብ አይደለም። በደንብ እምነታቸውን የሚጠብቁ ቤተሰቦች ናቸው ያሉት። ጥሩ። እንደዛ ከሆነ እንግዲህ ያው እስኪ ድንገት የሱን መለወጥ የሱን ትዳር መመስረት የሱን ጥሩ ነገሮች የማይፈልጉ ሰዎች በሱ አካባቢም ባንቺ አካባቢ ሊኖሩ ይችላሉ። እንደው ምናልባት ትዳር ሰላም ሲሆን የማይፈልጉ ሰዎች ሊኖሩ ይችላሉ። በተለያየ መንገድ በስራም ህይወት የናንተ መለወጥ የማይፈልጉ ሰዎች ሊኖሩ ይችላሉ። ምናልባት ይሄ ነው የምትዩ በእናንተ ትዳር ደስተኛ ያልሆነ ከናንተም ጋር አብሮ የሚኖር ሰው ካለ አካባቢዎቹ ላይ ካለ ሰው አንፃር የናንተን ትዳር እንትን የማይፈቅድ ሰው አለ? ኒንጃ ማለት እኔ እስከማውቀው ሁሉም ደስተኛ ነው። ቤተሰብ ተስማምቶበት ተደስቶ ምናምን ነገር ነው ትዳር መሰረት ነው። በእኔ በኩል እስከማውቀው ድረስ ሁሉም ደስተኛ ናቸው። በጣም በቃ ሰፖርት አድርገውኝ ነው ትዳር መሰረትኩት። በሐሳብም በገንዘብም በደንብ ከጎኔ ሆነው ደስተኛ ሆነው ነው ትዳር መሰረትኩት። በሱ በኩልም እንደዛው በደንብ በቃ እኔን አክብረውኝ ተቀብለውኝ ነው ትዳር እንዲመሰረት ያደረጉት እንጂ በእኛ ትዳር መመስረት ምናምን የማይፈልግ ወይም ደግሞ የሚቀና አይነት ሰው የለም በመካከላችን ማለት ነው። የኔ ቤተሰቦች በጣም ደስተኛ ናቸው። እናቴም አባቴም እህቴም በቃ በጣም ደስተኛ ናቸው። የሱም እንደዛ ናቸው። በጣም ደስተኛ ናቸው። ቤታችን ይመጣሉ፣ አብረን አሳልፈን ተደስተው አውርተውን ምናምን ነው የሚሄዱት ማለት ነው። እና ይሄ በትዳራችን ዓለም እንትን ማይስማሙ አይነት ሰዎች አይደሉም። ስለዚህ የሱም እንደዚህ መሆን ላይ የምትጠራጠሪው ምንም አይነት ነገር የለም? ለኛም እንደ ፍንጭ ሊሆነን የሚችል ነገር የለም ማለት ነው? እኔ የምጠራጠረው ሰው የለም። እንደዚህ በእኛ ትዳር መሀል ይገባል ብዬ ማስበው አይነት ሰው የለም። ሁሉም ደስተኛ። እንደውም ራስሽን ፈትሸሽ ታውቂያለሽ? እንደው ምናልባት አንቺ ጋር ያጎደልሽበት ነገር አለ? ያው ከመሬት ተነስቶ የሰው ልጅ አይለዋወጥምና እንደው አንቺ ያጎደልሽበት ፍቅር ወይም ያስለመድሽውን ነገር ያቆምሽበት መንገድ ሊኖር ይችላል? እንዳልኩ ነው በቃ ማለት አሁን እኔ ይሄ ነገር ከተፈጠረ በኋላ በቃ ሁሉ ጊዜ ለማውራት እሞክራለሁ፣ ቁጭ አድርጌ ለማነጋገር እሞክራለሁ። ከዛ በኋላ ጭቅጭቅ ሆነ ምናምን አይነት ወይ ሲመጣ እንደውም በቃ ትቼዋለሁ። ቤቱን እንዳይጠላ ትዳሩን እንዳይጠላ ከኔ ሽሽት እንዳይጀምር። የእንክብካቤ ጥረት ምናልባት ሊሆን ይችላል? አይኖርም። እንደመጀመሪያው ነው። ምንም የተለወጠ ነገር የለም። እሱ ብቻ ነው የተለወጠው። በቃ የሱ ሁኔታ ነው የተለወጠብኝ ማለት እኔ ጋር የሆነ ተቀይሯል ይሄን ነገር ትቻለሁ የምለው ነገር የለም። በቃ መጀመሪያ እንደነበረው ነኝ ያለሁት። በቃ ጭቅጭቅ እንዳይሆን ራሱ ይሄን ነገር ራሱ በጣም ትቼዋለሁ። ከሱ ጋር እሱን አለመጨቅጨቅ ምናምን እንደዚህ አታድርግ ምናምን የሚለውን ነገር ራሱ ትቼዋለሁ። ገንዘብ ሁኔታ አደረክ ምናምን ይሄ በጣም የሚያስጨንቅ ነገር ነው። ግን በቃ እንዲመለስልኝ ወደ ራሱ እንዲመለስ በጣም ሞክሬያለሁ። ግን እኔ ጋር የለወጥኩት ሌላ የቀነስኩት ነገር ምንም የለም።
ከዛ አንፃር ነው እንዳለል እንኳን ግን እኮ መነጋገር ጭቅጭቅ አይደለም በባለትዳር መሃል ለምንድን ነው ጭቅጭቅ አይመስልሽ ነው በግል ባርሽ ተጨቅጭቀዋለሽ ማለት አሁን እያወራው ያለውት እኮ የሱስ ጸባይ ተቀይሯል ነው አይደል ስለዚህ የኔ ጭቅጭቅ ምናምን አይደለም ሐሳባችን ምናልባት እኮ ሊሆን የሚችልበት መንገድ አለ ምክንያቱም ወንድ ልጅ ቤት ውስጥ ሰላም ሊሰማው ይገባል ለመኖርና አሁን አንቺ ደግሞ መነጋገርን እንደ ጭቅጭቅ ምናምን አይነት ነገር ነው እየገለጽሽ ያለሽው በባለትዳር መሃል መነጋገር እንዴት ነው ጭቅጭቅ ሊሆን የሚችለው ካልተነጋገረ እንዴት መግባባት ይቻላል ማለት አንተ እየተረዳህበት ያለው ሐሳብ ልክ አይደለም እንጂ እኔ ያልኩህ ያለውት አሁን አይ ልክ ነው እኔ ማለት ልክ ነው ያልኩት ያለው ነገር ልክ ነው አይደለም ሰማኝማ እኔ ያልኩ ያለውት ነገር በቃ ሳወራ ቁጭ አድርጌ ላናገረው ስሞክር እኔን ሐሳብ እየተጨቃጨቅሽ ነው ይለኛል አይነት ወይ ነው ያልኩ ያለውት እንጂ ተናገሪበት መንገድ ልክ አይደል ይሆናል ኖ አይደለም ቆይ አዳምጠኝ አንተ እኮ እኔ ላይ ነው እየፈረድክ ያለው አይደል በመጀመሪያ የፈረድኩ ሳይሆን ያ ነው የፈረድኩ ሳይሆን ወንድ ልጅ እርጋታን ይፈልጋል በተለይ ቤት ውስጥ ሰላም ሊሰማው ይገባል ስታወሪው በተረጋጋ መንፈስ መሆን አለበት በተለይ የቤት ጣጣ ወይም ደግሞ ቤት ውስጥ የሚፈጠሩ ችግሮች በሱም ባንቺም በኩል ሲኖር የምትናገሪበት መንገድ የምትናገሪውን ነገር ቀለል ያደርገዋል ለዛ ነው አሁን የምትለውን ነገር እንዳለ አውቀዋለሁ ማለት በዛ ነው እስካሁን አብረን ይኖር ነው በዛ አሁን ባልከው መንገድ ነው እንጂ ምን ተፈጠረ እኮ እሱን ነው እኮ እንድታጠራልኝ እየጠየቅኩ ያለሁት እሱን ነው በቃ ማለት ቁጭ ብሎ ከኔ ጋር ሊያወራ አይፈልግም ቁጭ ብሎ ከኔ ጋር ሊነጋገር አይፈልግም በቃ ሁሉ ነገር እኔ ማወራው ነገር እንዳለ ለሱ ጭቅጭቅ ነው በቃ ህይወቱን ያከበርኩበት እንዳለ አይነት ወይ ነው እየተሰማው ያለው ማለት ነው ግን የተለየ ነገር ጸባይ ተለውጦ እየተጨቃጨኩ ምናምን አይደለም ቁጭ አድርጌ ግን እየተፈጠረ ያለው ነገር ግዴታ መነጋገር አለበት ትዳር አይደለ ዝም ብሎ የተገነባ ነገር አይደለም ስለዚህ ቁጭ ብዬ ላወራው ይገባል ስለዚህ ቁጭ ብዬ ለሊት እንደዚህ እየተፈጠረ ነው ምን እየሆነ ነው ለምንድን ነው ከምን አንፃር ነው የሚለው ነገር ማወቅ አለብኝ እሱ ካልነገረኝ በምንም ላቅ አልችልም አይደል እሱን ጠይቀሽ ነበር ሁሉ ያንን ለመጠየቅ ስሞክር ሊመልስልኝ አይፈልግም አንቺ ነሽ እየቃዠሽ ያለሽው ልክ ያልሆንሽ አንቺ ነሽ ነው ግን ቆይ ማለት በእንቅልፍ ልቡ ይሄዳል ነው አይደለሽ አንቺ እንዴት አወቅሽ ማለት ሲሄዳ አንቺ መቼም ያው ኖርሽ ነው በእንቅልፍ ልቡ ይወጣ እንደሚሄድ የት እንደሚሄድ ምን እንደሚያደርግ አታውቂም በቃ የመጀመሪያ ሰዓት ተነስቶ ይሄዳል ስነሳ አላገኘው አይነት ወይ እንደውም ምን ጀምሮ ነው ብዬ የማስብበት ነገር ነበር ግን ወሬት እንደሚሄድ አላጣራሽም አላጣራውም የሆነ ሰዓት ተኝቼ ሲነሳየውት ላስቆመው ሞከርኩኝ ግን ሊቆምልኝ አልቻለም በር ከፍቶ ወጣ ከዛ በኋላ ምንም ማድረግ አልቻልኩም ቤተሰብ ጋር ደወልኩኝ እነሱ ማድረግ ማልጨማትሽው ባልሽ አይደል እንዴ ማለት በእንቅልፍ ልቡ ለምሳሌ ወጥቶ መኪና ቢገጨውስ እንዴት ነው ምንም ማድረግ ማችሁ በእንቅልፍ ልቡ ሲሄድ ዝም ማለት ምን ይሉታል እኮ እሱ ማስቆም ስላልቻልኩ እኮ ነው ያን ነገር በቃ ሊደርስበት አልቻልኩም ላስቆመው አልቻልኩም ጠፋብኝ ተነስቶ ጠፋብኝ ሊደርስበት አልቻልኩም ፋሚሊ ጋር ደወልኩኝ እነሱ ጋር ድንገት ሄዶ ከሆነ ምናምን አይነት ነገር በቃ ልናገኘው አልቻለም ከዛ በኋላ ግን ጠዋት ሲነጋ ራሱ ተመልሶ መጣ እና በቃ ይሄ ነገር ሊመለስልኝ አልቻለም በምንም ልናገኝ ሐሳቡን በምንም ልናገኝ አልቻለም ማለት ከምን አንፃር እንደሆነ በምንም ልንረዳ አልቻለም እና ያንን ነገር ነው እንድታጣሩልኝ የፈለኩት ያ ነገር ነው ለኔም ያልተመለሰልኝ እሺ ያው ትንሽ ግራም ያጋባ ነገር አለው ማለት ይሄ ጉዳይ እንደስከዛሬ እንደገጠሙኝ ኬዞች አይደሉም እስኪ ለማንኛውም እኛ ማጣራት ያሉብን ነገሮች እናጣራለን ምናልባት ግን ስለ ባለቤትሽ ሌላ መረጃ ሊሰጠን የሚችል በደንብ ሊያቀው የሚችል ሰው አለ በእናንተ በኩል ያው ሌላ ሰው የለም በደንብ በቃ ከኔ ሁሉንም ነገር የምታውቀው እህቴ ናት ያለችው ማነው ስሟ እህቴ መቅደስ ትባላለች እናት እሷ ናት ያለችው አብራኝ ሁሉንም ነገር ችግሬን ምንን የምታየው እሷ ናት በደንብ የምታውቀው እሷ ናት ሌላ ሰው ግን እንደዚህ ነው ብዬ ለጠቆመ የምችለው የለም እስኪ ጥሩ በቃ እንግዲህ እሱንም ያልሻትን መግለጽ ለማውራት እንሞክራለን እንግዲህ በቻልነው አቅም መፍትሄ ለመስጠት እንሞክራለን ጉዳዩን በተረጋጋ መንፈስ ማየት ይኖርብናል እንግዲህ ምላሽ ለመስጠት ምናልባት ጊዜ ሊፈጅብን ይችላል በትዕግስት ጠብቂኝ አይዞሽ እንግዲህ ውድ ተመልካቾቻችን ከኑሃሚን የተፈጠረውን ነገር ከባለቤቷ ጋር በተገናኘ የተፈጠረውን ነገር በደንብ አስረድታናለች እንግዲህ እኛም ደግሞ ያስረዳችንን ነገር በመረጃ በማስረጃ ለማረጋገጥ የራሳችንን ስራዎች እንሰራለን በዚህ ጉዳይ አዲስ ነገር ሲኖር ወደ እናንተ እናቀርባለን እስከዛው ግን መልካም ጊዜ
ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁ? ዛሬ እንግዲህ በኑሃሚን ጉዳይ አንዳንድ አዳዲስ ነገሮች አሉ። ከሷ ጋር በተገናኘ እንግዲህ ከተለያዩ ማህበረሰብ ወይም ደግሞ ከአካባቢው ማህበረሰብ የተለያዩ ጥያቄዎችን አስጠይቅ ነበረ። ስለ ባለቤቷም እንደዚሁም ስለሷም አንዳንድ ነገሮችን ማለት እዚያ አካባቢ በቆዩበት ጊዜያት ውስጥ የነበራቸው ከማህበረሰብ ጋር ያላቸውን ግንኙነት ሳጣራ ቆይቻለሁ። ዛሬም እዚያው አካባቢ ስለነበርኩኝ እንግዲህ ከሷና እንደዚሁም እዚህ ቤት ከሚኖር ሰው አንዳንድ ጥያቄዎችን እጠይቃለሁ። አብራችሁን ቆዩ። እሺ እህቴ እንዴት ነሽ? እንግዲህ ባለፈው ከተለያየን በኋላ በስልክ እየተነጋገርን ነበረ። ምንም የተለወጠ አዲስ ነገር እንደሌለ ነግረሽኛል። አዎ ምንም አዲስ ነገር የለም። ባለፈው ባወራነው ነው። እስኪ እንግዲህ ስለናንተ የተወሰነ ነገር ከጎረቤት ለመጠየቅ ሞክሬያለሁ። ያልሽኝ አይነት ነገር ግን ማለት ፍጹም ተግባቢና ጥሩ ፐርሰናሊቲ ያለው ሰው እንደሆነ ነው የተረዳሁት ባለቤትሽ። ማለት እንጃ ይሄ ምናልባት ባንቺ በኩል ያለ ነገር ብቻ ነው የሰማሁትኝና እስኪ ከዛ በኋላ እንግዲህ በባለቤትሽ ጉዳይ ትንሽም እንኳን ለውጥ የለም? ያው አት ዲሲፕሊን ያለው ሰው ነው። በደንብ የሚከበር አይነት ሰው ነው። ግን ከጊዜ በኋላ እኔ ጋር እንደዚህ አይነት ነገር እየተፈጠረ ነው የሚለውን ነገር ነው ያልኩት እንጂ እንደዚህ ሰፈር ላይ እንትን የሚል አይነት ሰው አይደለም። በደንብ የሚወደድ በደንብ የሚከበር በጣም ብዙ ሰዎች ሊያማክሩት የሚፈልጉት አይነት ሰው ነው። ነገር ግን በቃ ከጊዜዎች በኋላ እኔ ጋር ወይም ቤት ውስጥ እንደዚህ አይነት ነገር እየተፈጠሩ ነው ማለት በቃ ባለፈው እንደነገርኩ ያ ነገሮች እየተፈጠሩ ነው። አዎ ግን እኔ ስለ ማለት አሁን ራሱ ከመምጣት በፊት ጓደኞቹ ጋር የተወሰነ ቆይታ ነበርኝና ፍጹም ሰላማዊ ሰው እንደሆነና ጥሩ ጸባይ ያለው ሰው እንደሆነ ነው ነገር ምንም የተለወጠ ነገር የለም። እንዴት ነው አንቺ ላይ ብቻ የተለወጠው? ምክንያቱም አንድ ሰው ሲለወጥ ወይም ጸባዩ ሲለወጥ በሆነ ምክንያት ይኖረዋል። ግን ሲለወጥ ሰው ለይቶ ሊለወጥ የሚችልበት መንገድ አለ ማለት ይሄ የኔና እሱ ጉዳይ ነው ማለት ቤት ውስጥ የተፈጠረውን ነገር አብሮ የሚተኛው ከኔ ጋር ነው። ሲወጣ ማየው እኔ ነኝ እንጂ ይሄ የጸባይ መለዋወጥ ምናምን ከማህበረሰቡ ጋር ማለት ከጎረቤት ጋር ምናምን እንደዚህ አይነት ነገር የለውም። የተለወጠው በቃ ቤት ውስጥ እኔ ነኝ የማውቀው አይደል? ቤት ያለውን ነገር እኔ ነኝ የማውቀው፣ ሌላ ሰው አያውቅም ቤት ያለውን ነገር። ስለዚህ በቃ ሌላ ሰው ጋር ምንም ሌላ ችግሩ አንቺ ብትሆኝስ ብዬ ስላሰብኩኝ ነው። ማለት የፈለገ ቤት ቢሆን እንዳልሽው የምታውቂው አይነት ሰው ካልሆነ ላንቺ ብቻ ከሆነ ይሄ አዲሱ ጸባዩ የሚሰራው ምናልባት ካንቺ ችግር ሊኖር ይችላል ብዬ ስላሰብኩኝ ነው። ነው ማለት የፈለገ ከኔ ቢሆን ችግሩ ለሊት ተነስቶ እንዲወጣ አላደርገውም አይደል? እኔ ተነስቶ በቃ እሱ ብቻ አይደለም ችግሩ ብለሽኛል። ጭቅጭቅ ነው የሚመስለው ማውራው ነገር አይነት ነገር። ሰላም ወንድሜ ሰላም በለኝ። ምንድነው ካሜራ ተሸፋፍነ? ምንድነው? ይቅርታ እኔ ጋዜጠኛ ነኝ። አንዴ ተረጋጋሽ አንዴ። ምንም ያረጋጋ ነገር የለም። እኔ ጌታል ምን ፈልገን የመጣው? እሺ ተረጋጋና አንዴ ቁጭ ብለን እናውራ። ስለምን እንደምናወራ በቤተሰብ ጉዳይ ነው። ማን እናስገባሽ እዚህ? ቆይ ተረጋጋ። ማን ነው? ቆይ የመጡበትን ንገር። ተረጋጋ። መጀመሪያ እኔ ማስፈቀድ የለብሽም። እሺ በቃ እዚህ ቤት አባወራ ነኝ እኛ። ቆይ አንዴ ተረጋጋ። ሌላ ምንድነው? ሌላ የተፈጠረ ነገር የለም። ወይ ምንድነው? እንዲህ ተሸፋፍነ ካሜራ ደቀን የወዱ ሰው ቆሞ ምንድነው? የተሸፋፈንኩት እኔ ጋዜጠኛ ነኝና መሸፋፈኔ ለኔ አስፈላጊ ስለሆነ ነው። እና አንዴ ቁጭ ብለን እናውራ። በቤተሰባችሁ ጉዳይ አንዳንድ ማውራችሁ ነገር ስላለ። ቤተሰባችን ጉዳይ እኮ የኛ ቆይ ዞር አድርግልኝ። ቤተሰባችን ጉዳይ እኮ የኛ ጉዳይ ነው አይደል? ይገባኛል። አንዴ ተረጋግተ ቁጭ ብለን ምንድነው የምትይው አንቺ? እሺን ችግር አለ ብትረጋጋ። ቢያንስ ለኔ መናገራት እሺ መደወል እኮ ትችይ ነበር አይደል? በቃ እሺ እንዲሆን ወላ ተረጋጋና ቁጭ ብላ አውራቸው። ስለምርሽ ማውራ ቆይ ስለ ቤተሰባችሁ ጉዳይ ነው። ሌላ ምንም እናውራው ነገር የለም። ግድ የለም ተረጋግተን እናውራ። ምን እንደማወራ ደግሞ ቁጭ ብለን ብናወራ አይሻልም? ጀመርኩ ፍቃድ መጠየቅ አለብህ አይደል? አንተ ራስህ የቤቱ አባወራ ነኝ አይደል? አንቺስ ብትሆኚ ዝም ብለሽ ሰው ማስገባት ነው ያለብሽ ወይስ ስለኔ ችግር አለው? እኔ ፈቀድኩለታም ይገባም ችግር አለው? ይናከል ችግር አለው? ይናከል ችግር እኮ የለውም። ቤት ማስደፈር ነው በነገራችን ላይ ሁሉ ሰው ተደርድሮ ካሜራ ይደቀነሽ ነው ምንድነው? ችግር አለው? እኔ ያለው አይደል? እኔ ባለው ያው ህጋዊ ፍቃድ ያለን ጋዜጠኞች እና የሚዲያ ባለሙያዎች ነን። እንደገና ከባለቤት ጋር ተነጋግረናል። እሷም እንድታሳውቅ ተናግረናል። ምናልባት እሷ በስራ ስለተጨናነቀ ይሆናል ያልነገረች እና ቁጭ ብለን የእናንተን የቤተሰብ ተሞክሮ ለሌሎች ለማጋራት ነው፣ ለሌላ አይደለም። ተረዳኝና አንዴ ቁጭ ብለን እናውራ። ኦኬ እሺ አመሰግናለሁ።
አመሰግናለሁ። እሺ ሶሪ በጣም መጀመሪያም እንግዲህ ያው እንድታሳውቂው ያው በስልክ ተነጋግረን ነበር። እስኪ ከስምህን ጀምር፣ እስኪ ስምህን እንታወቅ። እሺ ስሜ ናቲ ይባላል። ናቲ እንግዲህ ሰሞኑን በተለያየ መንገድ የተለያየ ቦታ እየሄድን ጥሩ ቤተሰብ ወይም ደግሞ ጥሩ በተለይ በወጣት ትዳር ላይ ምናልባት ትግስት ማድረግ በትዳር ላይ ትግስት ማድረግን በተመለከተ እንግዲህ አንዳንድ ሰሞኑን የተለያዩ ቦታዎች ላይ እየሄድን ተሞክሮ የትዳር የቤተሰብ ተሞክሮችን እንግዲህ ለቤተሰቦቻችን እያጋራን እንገኛለን። ከዛ ጋር በተገናኘ ነው ወደዚህ ቤት የመጣ ነው። እንደው ምናልባት የእናንተም ትዳር የእናንተም ደግሞ ቤተሰብ በጣም ያስቀናልና ስለናንተ የተወሰነ ጥሩ ነገር ለመስጠት ወደዚህ የመጣ ነው። ፍቃደኛ ከሆንክ ብንቀጥል። ለሱም ቢሆን መጀመሪያ ፍቃድ ብትጠይቅ አሪፍ ነበር። ያው እኔ ሳላቅ እዚህ ጋር ድንገት ነው ስመጣ ለምሳሌ የመጣሁት ድንገት እዚህ ጋር ስመጣ እንደዚህ ተሰብስባችሁ ሳያችሁ ግራ የሚያጋባ ነገር ነው እንደሆነቱ እኔ እንደዛ አስቤ ነው እንጂ ሌላ ነገር አይደለም። ምንም ችግር የለውም። ፍቃድ ብትጠይቅ መጀመሪያ ግን ደስ ይለኝ ነበር እውነቱን ለመናገር። ጋዜጠኛ ነኝ ካልክም ደግሞ ሲጀመር መጀመሪያ ጠይቀህ እንደዚህ ድንገት ሳይሆን ተዘጋጁ ብለህ ጠይቀህ ነው መምጣት ያለብህ አይደል? ይቅርታ በጣም ለሱ ችግር የለውም። ፍቃደኝነትን ስለሰጠኝ አመሰግናለሁ። እስኪ ስለ ትዳራችሁ ልጠይቅ። ምን ያህል ጊዜ ሆናችሁ? እንዴት ተገናኛችሁ የሚለውን ነገር እስኪ ንገሩኝ። እሺ በትዳር 1 አመት ከምናምን የቆየ 1 አመት ተኩል አካባቢ ነው የቆየ ነው። በፍቅር ግን ረጅም ጊዜ ቆይተናል። እስከ ልጅነቷ ጀምሮ ማለት ይቻላል። በልጅነቷ ያው በማላችን እድሜ ጋፕ አለ። ያው ለሱ ደግሞ እድሜ ጋፕ ያን ያህል ለፍቅር መሰረታዊ ነገር አይደለም። የእድሜ ጋፕ አለ በማካከላችን። እሷ ከልጅነቷ ጀምሮ አብረን ያደግነው ያው ብዙ ጊዜም አሳልፈናል። በጣም 10 አመት አካባቢ እንደዚህ አብረን ቆይተናል። እሷም ትምህርቷን ተምራ እስከምጨርስ ምናምን ስራ እስከምትጀምር ድረስ እኔም የራሴን የሆነ ነገር እስከማመቻች ቤተሰብ መመስረት የምንችልበት ደረጃ ላይ እስከምንደርስ ድረስ ብዙ አመት አብረን ቆይተናል። ያው ሁላችንም እንደምናውቀው እሷም እንደምትመልስልህ በፍቅር በመተሳሰብ ነው የኖርነው። ምንም የሚያጣላንም ጉዳይ የለም። እሷም ለኔ አስባ እኔም ለሷ አስቤ ተሳስበን ነው እየኖርን ያለነው። እንግዲህ ይሄው ነው እንግዲህ። ጥሩ በእውነቱም ያስቀና እንትን ነው ያላችሁ፣ መግባባት ነው ያላችሁ። በተለይ ከበፊት ጀምሮ ረጅም ጊዜ ቆየ ትዳር መሆኑ በተለይ የእድሜ ጋፕ አንዳንዴ ትንሽ አለመብሰል ማለት ምንድነው የመኖር ብዙ ጊዜ ማስተዋልን የሚያድልህ ማስተዋልን የሚሰጥህ በህይወት የመቆየት ወይም ደግሞ በህይወት ውስጥ እየኖርክ የምትማራቸው ነገሮች ናቸው እንድትበስል የሚያደርግህ እና ስትኖር ብዙ ነገር ታውቃለህ። ብዙ በኖርክ ቁጥር ብዙ ነገሮችን ትረዳለህ። ከዛ አንፃር የእድሜ ጋፕ ኖሮ ራሱ ለመግባባት ሞክራችሁ ይሄን ያህል መኖራችሁ በጣም የሚያስቀና ነገር ነው። እንግዲህ እስኪ ልጅ የለም በመሃላችሁ ይሄን ያህል ጊዜ ከቆያችሁ? ልጅ የለም። ያው ተነጋግረን ለትንሽ ጊዜ መቆየት እንዳለብንና ኢኮኖሚካሊ ሌቭላችን በደንብ ሲስተካከል ልንወልድ ተስማምተን ከሷ ጋር ተነጋግረን ያደረግነው ነገር ነው። ያው በቤተሰብ በእኔም በሷም ውለዱ የሚል ነገር አይጠፋም። ያው እኛም ብንወልድ ደስ ይለናል፣ ግን ልጃችን በተመቻቸ ሁኔታ ላይ እንዲያድግ ስለምንፈልግ ሁለታችንም ተነጋግረን ነው አሁን ላይ ለመውለድ የተስማማን አይደል? እንደው ማለት እስካሁን አብራችሁ በኖራችሁበት ጊዜ ውስጥ እንደው ግጭት ወይም ደግሞ መጣላት አለመግባባቶች ተፈጥሮ ያውቃሉ? ከዛ እነሱንስ ለመፍታት ያደረጋችሁት ነገሮች ምንድናቸው? እስካሁን ድረስ እንደዚህ የከፋም ምንለው አለመግባባት ውስጥ አልገባን። ያው ቤት ውስጥ መነጋገር አይጠፋም፣ አንዳንዴ አለመግባባት አይጠፋም፣ ግን ያን ያክል የገነነ አለመግባባት ተፈጥሮ ማከላችን ትስይልኝ አለ አይናችሁ ማለት ያው እንግዲህ የለም ተግባብተን ነው የምንኖረው። ግን እኮ ሰሞኑን እየተጨቃጨቀን ነበር ብለሽኝ ነበር። አዎ ያው ወደሱ ጉዳይ ከገባን ሰሞኑን እየተስማማን አይደለም እኮ። እሱ ነገር አሁን እሱ የኛ እንደዚህ በሚዲያ ደረጃ ድረስ የሚያደርሰን ነገር ነው እንዴ? ላውራክ እኮ ቁጭ አድርጌ ላናገርክ ስሞክር እኔ ለማውራት ፈቃደኛ አይደለም እኮ። እሱን እኮ እኔና አንቺ ለብቻችን ያን ያህል የሚረብሽ ነገር ነው እንዴ? ለምን አይረብሽም? እኔ በጣም እየተረበሽኩ ነው። ቁጭ አድርጌ ብዙ ጊዜ ላውራክ ስፈልግ እኮ በቃ እኔ ህይወትህን ወይም ደግሞ ትዳርህን እንድትጠላ ያደረኩ እንደሆነ ነው እየነገርከኝ ያለው አይደል? ከዛ አብረን ተቀምጠን ማናወራ ከሆነ ማንነጋገር ከሆነ ግዴታ ሰው ያስፈልጋል። ተለመደ መንገድ እየወራሽኝ ስለነበረ ነው። እየወራሽኝ እኮ የነበረው እኮ አንቺ እንደዚህ ነበር እንዴ ነው የምትወሪ?
የፈለገ ነገር እኮ ይፈጠርኩ በእኔና ባንቺ መሃል ጀስት እኔ ደግሞ ታውቂኛለሽ ትጉትጉላሉኝ በስራም በምንም ምክንያት ስለምበሳጭ እንደምናደድ ታውቂያለሽ አይደለ ከበፊት ጀምሮ የምታረጊ የነበረው ነገር በቃ ተረጋግተሽ እስክረጋጋ ጠብቀሽ ሁሉንም ነገር ለመፍታት ትሞክራለሽ እንጂ ጀስት የሚደርስ ነገር እኮ የለም አይደል ይልሳም እኔ ብዙ ጊዜ አስቀምጬ ብዙ ጊዜ ላውራክ ሞክሬያለሁ ብዙ ጊዜ እኔ ተናድጄ ምናምን አይደለም ማውራክ አይደል ቁጭ አድርጌ ላውራክ እፈልጋለሁ ነገር ግን አንተ ልታዳምጠኝ ልትሰማኝ ጭራሽ ነው ማትፈልገው ጭራሽ ማለት ነው ከኔ ጋር ማውራት አያስደስትም ከኔ ጋር መነጋገር አያስደስትም በቃ ግዴታ ነው ይሄ እኮ አንቺ ጥፋት እኮ ነው ታዲያ እኔ ምን አድርጌ ነው ጥፋት ትጨቃጨቅሽ እኮ ያለሽ አይደል እንዴት ዝም ብዬ የምጨቃጨቀው እንዴት ነው ዝም ብዬ ያወራውክ ያለውት እኔ ሲጀምር የምትወሩ ነገር ሁሉ ምን ቆይ በግልጽ እንድኖረው ነው የፈለግሽው ሚዲያ ፊት ይኸውልህ ናቲ ቆይ አንዴ ተረጋጋ ይኸውልህ ይሄ ሚዲያ ስለሆነ ምናምን አይደለም እኔ በቃ ሚስጥሬ ነው ምናልባት አለመግባባቶች ካሉ እኮ መፍታት የሚቻልበት መንገድ ነው ማንም ሚዲያ የእናንተን ህይወት ሊኖርላችሁ አይችልም እሱን ተወውና ይልቅ የሚያሳስበው አሁን ማግባባ ነገር ካለ ተነጋግሮ መፍታቱ ነው ይሄኛውን ነገር ብትተው ችግር የለው ማለት ሚስጥሬ ነው የኔ ከምንም በላይ ነው የሚበልጥብኝ እናንተ መግባባት እናንተ ሰላም መሆን ነውና ምናልባት እዚህ ጋር ቪዲዮ ስላለ ስለተቀረጸ ምናምን አይደለም እሱ መጥፋት ይችላል ከምንም በላይ የሚያስበው ግን ሁለታችሁ ተነጋግራችሁ ችግሮችን መፍታት አለባችሁ በተለይ ይሄ ችግሮች ትንንሽ ችግሮች ምንላቸው ቀስ እያለ ትዳር እስከመበጥበጥ ስለሚያደርስ እናንተ ልክ እንደዚህ ማንንም ሰው ውጪ የሚኖረው የራሱን ህይወት ነው የእናንተ ህይወት የምትኖሩት እናንተ ናችሁ ስለዚህ ሚዲያ ስላለ ብቻ አንተም ውስጥን እየደበቀ እሷም ውስጥን እየደበቀች ትዳር እንደዚህ ሊቀጥላችን የሚከብዳል ስለዚህ ይሄንን ብትነጋገሩ ጥሩ ነው እና ጭቅጭቅ የመሰለ ነገር እንደመነጋገር ብትወስደው እና ምኑ ነው ደግሞ ጭቅጭቅ የመሰለ እስኪ መልስልኝ አንተ ስላልገባህ ነው ማለት አሁን እናሱ ያለንበት ሁኔታ ስላልገባህ ነው የማይሆን ሊሆን የማይችሉ ነገሮችን ነው እየወራች ያለችው በቃ የማይሆኑ ነገሮችን ቆይ ምኑ ነው የማይሆን ነገር ምኑ ነው እስቲ የሚሆነውን ነገር ሲንገሪኝ እንዴ እኔ የማይሆን ነገር እኮ ነው ይወር እንዴ ታረጋለህ የምትለኝ ነገር ጭራሽ እኔ የማላረገው ነገር ነው ለምሳሌ ምንድነው አንተ የምታደርገው ነገር ይሄን ያክልን ያውን በሚዲያ እንዲነገር ማልፈለኩኝም ይሄ ነገር ግዴለም ንገረኝ መፍትሄ አይጠፋው ለሁሉም ነገር መፍትሄ አለ እኔ ይሄን ነገር አሁን ሚዲያ ላይ ማውራት አልፈልግም እውነቱን ለመናገር ግዴለም ይኸውልናቲ ያልተነፈሱት ነገር ከባድ ነው እኮ ከሷ ጋር ነው አሁን ይሄን ነገር እኮ እኔና አንቺ ብቻ ነን አይደል ይሄን ነገር ምን ነው ሌላ ነገርሻቸዋለሁ እኔና አንቺ አትበለኝ እኔና አንተ ልናወራው አልቻልንም እኔና አንተ ልንፈታው አልቻልንም ብዙ ጊዜ እኮ ድል ሰጥቻለሁ አብረን ቁጭ ብለን እንድንፈታው ግን ፍቃደኛ አይደለህም ማለት ሁለታችሁ ታዲያ እኮ ተነጋግራችሁ ካልፈታችሁ ተሄደ ነገር ከሁለታችሁ በላይ የሆነ ነው ማለት ነው ማለት አንተ ያለውን ችግር ለሷ ነግርሃት እሷ ደግሞ ያለውን ነገር ግራት ቆይኒ እኮ ግራ ገባኝ አርጋል እኮ የማይሆን ነገር እኮ ነው አርጋል እኮ የምትለኝ ለሊት እየተነሳህ ተወጣና ሲነጋ ነው የምትመጣው ትለኛለች እኔ እንዴት ነው እንደዛ ሊሆን እኔ ምንም ሳላቅ ካላደረከው ለምንድን ነው አድርገሃል ምለው እኔ ምን አውቃለሁ ወይ እኔ እንጃ ወይ አሞሽ ከሆነም ወይ ጸበል ምናምን ነገር ላይ ሂጂ እኮ ብዬሻለሁኝ አይደል ባለፈው ለታ እኔ ያልሆነውን ነገር ይሁን ሆኗል አልልህም ማለት የሆነውን ነው በቃ ተነስተህ ትወጣለህ ከዛ በኋላ የት እንደምትሄድ አናቅም አንደርስብህም ከዛ በኋላ ደግሞ ሲነጋልህ ተመልሰህ ትመጣለህ እኔ የት ነገር ነው የምትወሩሽ እኔ ሳላቅ አሁን አንቺ ስለምትወሩ ነገር እኮ ነው ያላቅ አልኩ እኮ በቃ ነገርኩ ብዙ ጊዜ ነገርኩ ቁጭ አድርጌ ለማውራት ሞከርኩኝ በቃ ይሄ ነገር የማይታወቅ ከሆነ በቃ ጸበል ልውሰድ ቆይተን እንምጣ 15 ቀንም ቢሆን ስራ አስፈቅደን ቆይተን እንምጣ አልኩክ ግን ፍቃደኛ አይደለህም እሺ አንቺ እየቃዠሽ ቢሆንስ አሁን እኮ አንቺ እያወራሽው ካለሽው እኮ ማለት ነው እያወራሽ ያለሽው አንተ ጋር የሆነ ችግር አለ ቆይ የሰው እኮ እኔ እንዴት ነው የምታስቢው አንቺ ለሊት ከአልጋዬ ላይ ተነስቼ ወጥቼ ሊያውም በድቅድቅ ለሊት ወጥቼ ምናምን ነገር የት እንደምሄድም አታውቂም ደግሞ ደስ የሚል እኮ ነገር የት እንደምሄድም አታውቂም ከዛ በኋላ ግን ሲነጋ መጥቼ እነሳለሁ እኔ ፈጥሬ አወራለሁ እንደዚህ አይነት ነገር ለምንድን ነው የምፈጥረው እንደዚህ አይነት ነገር እኔ እኮ አላውቅም እኮ ያልኩሽ እኮ ነው ስለዚህ ነገር ታዲያ ይሄንን ነገር ማን ነው ሊያረጋግጥልን የሚችለው ማለት በምን ላቅ እችላለሁኝ እኔ እንዴ ጀስት እኮ እሷ እንደምትለው እኮ እኔ አንድ ቀን ተውስተው እንኳን እኮ የለኝም እኮ አይደል በእንቅልፍ ልብ ስለሆነ አንተ እንዴት ልታስታውስ ትችላለህ በእንቅልፍ ልብ ማለት እኮ የእንቅልፍ ልብ ማለት ነው እሺ ጠፋብኝ እኮ ጀስት ይኸውልህ አንድ ነገር ልንገር ቤት ውስጥ ያለ ነው እኔና እሷ ነን አይደል እኔና እሷ ነን ያለ ነው ስለዚህ እኔ ካልጋ ተነስቼ ወጥቼ በር ከፍቼ ምናምን ነገር ስወጣ ተከተለኝ ተጠፋብኛለህ ምን ማለት ነው በእንቅልፍ ልብ ይወጣ ሰው እኮ ጀስት ሲመለስ ቢያንስ እኮ ነቅቶ ነው አይደል ሰሄዳ አላስተውስሽ ግን የሆነ ቦታ ላይ እኮ መንቃት አለብኝ ያለበለዚያ እኮ በዛው ቀኑንም ለሊቱንም እያልኩ በዛው ልሄድ ነው ማለት ነው እኔ ነቅቼም ስመለስም ወደ ቤቴም አላቅም እማቀው ማታ ተኝቼ ቋት እንደተነሳ እኔ አሁን ምን አድርገኸኝ እንደዚህ አይነት ነገር ፈጥሬ ላወራ እችላለሁ እኔ አንቺ ነው ይሁን በክፋት ያየሁት እኮ አይደለም
ምናልባት እኮ እኔ አላቅም በስራም ተጨናንቀሽ ምናምን ነገር ያልተፈጠረ ነገር አይምሮሽ ላይ እየፈጠርሽ ራስሽን እያስጨነቅሽም ሊሆን ይችላል። ምንም እኔ ራሴን አስጨንቄ ምናምን ታውቀኛለህ፣ እኔ ተጨንቄ ምንም እንደዚህ አይነት ነገር የምፈጥር ሰው አይነት አይደለሁም። ገብቶሃል? እስኪ ምናልባት አሁን አንቺ እንዳልሽኝ መቼም ይሄ ልጅ በር ከፍቶ የሚወጣ ከሆነ በአጋጣሚ ማለት ብዙ ጊዜ እንደሆነውም ነግረሽኛል። ከተወሰነ ጊዜ በኋላ ይሄ ባህሪ ማለት ይሄ ተነስቶ በእንቅልፍ ልብ የመሄድ ነገር እንዳለ ነግረሽኛል። ታዲያ ይሄ ልጅ ሲሄድ ወይ ጎረቤታችሁ ወይ የሆነ ሰው አትሊስት በሆነ መንገድ ወይ ሲመለስ ወይ የሆነ ነገር እንግዲህ ጠዋት ነው ይመለሳል ያልሽኝ፣ ሰዎች ለስራ ሊወጡ ይችላሉ ምናምን አየው። በነገራችን ላይ በስልክ አንዳንድ ነገሮችን ነግራኛለች እና ለመፍታት ነው ወደዚህ የመጣሁት። ያው ስለ ቤተሰብ ካነሳን አይቀር የሚቀር ነገር መኖር የለበትም። ምናልባት ችግር ውስጥ ሆነ ሊሆን ይችላል።